የጀመርኩት አንድ ትምህርት አለ ቀጥለዋለሁ። ሃሌሉያ። የዛሬ 15 ቀን እግዚአብሔር ይጎበኘናል ብያለሁ። ይጎበኘናል። አጠገባችሁ ላለው ሰው ጉብኝቱ ፈጥኗል በሉት። አትተላለፍም በሉት። የእግዚአብሔር መንፈስ ያነቃሃል፣ ያነቃሃል። ሃሌሉያ። እግዚአብሔር ሊጎበኝ ወዷል። ማንን ካላችሁኝ ኒው ክሬሽንን። ሃሌሉያ። እንደምታስታውሱት የጉብኝት ቀን የሚቀጥረው እግዚአብሔር ነው። እስቲ ቀጣሪ በሉ። ኢየሱስ ብቻ ነው። እግዚአብሔር ሊጎበኝ ከፈለገ ይቀጥራል፣ ቀን ይቀጥራል። ለአብርሃም እንደዚህ አለ፣ ከ400 ዓመት በኋላ እመጣለሁ አለ። ዘርህ እንግዳ በሆነ ምድር አለ ይቀመጣል አለ። ከዛ ከ400 ዓመት በኋላ እመጣለሁ አለ። እግዚአብሔር ሲመጣ ባዶ እጁን አይመጣም። ጠላትህን እያደቀቀ ላንተ የሚገባውን እየሰጠ ነው። እግዚአብሔር ሊጎበኝ ሲል የመጀመሪያ የሚያደርገው ነገር በጠላቶች ላይ ይፈርድባቸዋል። ሲፈርድባቸዋል በል። እግዚአብሔር እኮ ሙሴን እንደሱ ነው ያለው፣ በአማልክቶቻቸው ላይ ፈርዳለሁ አለው። ሃሌሉያ። የሚጨቁን በሰው ሆኖ የሚጨቁን በሰው ሆኖ የሚጨቁን በቃ ባሪያ የሚያደርግን ይቀጣዋል። እግዚአብሔር ይቀጣዋል። በዚህ መንፈስ ነው የምትሰሙኝ። እንድትሰሙኝ የምትፈልጉ እግዚአብሔር ሊጎበኝ ሲመጣ ጠላትህን አስቀድሞ መጥቶ ነው። ጠላትህን ድቅቅ አድርጎ። ሃሌሉያ። እግዚአብሔር እኮ ኢያሱን እንደሱ ነው ያለው፣ እኔ ካንተ ጋር ሆናለሁ ትወጣለህ አለው። ከዛ ከፊት ያሉትን በሙሉ ወላ ኢያቡሳውያን ያውያስያን ብቻ የሚባሉ ስሞችን በሙሉ ጠራላቸውና ኢያቡሳውያን፣ ፈሪሳውያን፣ ቄርሳውያን ምናምን እያለ ጠራ። እነኚህም በሙሉ አለ ትመታቸዋለህ አለ። ሃሌሉያ። እግዚአብሔር ሲያወጣ ሊጎበኝ ሲፈልግ ጠላትን አስቀድሞ ድራሹን ነው የሚያጠፋው። አንተ ኢያሱን እኮ እንደዚህ አለው፣ ጠላቶቻችሁ አለው፣ ጠላቶቻቸው ድንጋጤ ወድቆባቸዋል፣ ጥላቸው ተገፏል አላቸው። አንተ እግዚአብሔር ሊጎበኝ ሲመጣ እግዚአብሔር ፍርሃት የሚለቀው በጠላቶች ላይ ነው። ሃሌሉያ። የጉብኝት ቀን ማለት እግዚአብሔር የቀጠረው ቀን። እንግዲህ በስነ መለኮት ቋንቋ ካይሮስ ታይም ወይም ካይሮስ ሲዝን ብለን የምንጠራው ነው። ታውቃላችሁ ካሌንደር ይር አለ በአመት ውስጥ እግዚአብሔር ታውቃላችሁ በሰማይ ይላል፣ በሰማይ ታላቅና ትንሹን ብርሃን አደረገ ይልና ምን እንዲያደርጉ አለ? ለዘመናት ወቅትን ጊዜን እንዲሰጡ አለ። ክሮኖስ ታይም ደግሞ የሚባል አለ። የክሮኖሎጂካል ታይም የምንለው ማለት ነው። ካሌንደር ይር የምንለው ማለት ነው። እሱ ለማንም ሰው የተሰጠ ነው። ምክንያቱም እግዚአብሔር ማንም በማይቀርበው ብርሃን ውስጥ ስለሆነ የሚኖረው ከታይም ዞን ውጪ ነው የሚኖረው። ለእግዚአብሔር እመጣለሁ ብሎ 1 ዓመት ካሰለፈ ዘግይቷል ማለት አይደለም። ኦልሬዲ እግዚአብሔር እዛ ውስጥ ነው ያለው። ሃሌሉያ። ከፈለገ ቀናትን ማስረዘም ይችላል። አንዱን ቀን 1 ዓመት ያደርገዋል። እስራኤል ሲያጉረመርም ሲያስቸግር ሲያምጽ እግዚአብሔር 40 ቀን ወደ 40 ዓመት ቀየረው። ይችላል። ማንም የሚከለክለው የለም። እስቲ እግዚአብሔር በሉ። ጠብቀዋለሁ፣ ይጎበኘኛል፣ ያገኘኛል፣ ይከናወንልኛል። ሃሌሉያ። እንግዲህ ጥቂት ብቻ ሪቫይዝ አድርግና ዛሬ ቀጥላለሁ። ዋናውን ሐሳቤን ስላለቀ ታስታውሳላችሁ። ባለፈው የጉብኝት ቀን ሲመጣ አስቀድሞ የሚሆነው ሸክም ነው እግዚአብሔር የሚለቀው። የቤቱ ሸክም ይለቅብሃል። የመንግስቱን ሸክም ያስገባብሃል። ከዛ የምታደርገውን ነው የምታጣው። ይሄ ብል የሚበላቸው ሰው እንትን ታያላችሁ። ይሄ በቃ ቁንጥንጥ የሚያደርግ የሚያሳክክ ታከዋለህ፣ አትድንም፣ ግን ደስ ይልሃል ሲያሳክክ። የማይለቅ ማለት ነው። እንደዛ ነው የሚያደርገው። የእግዚአብሔር ቤት ሸክም ውስጥ ሲገባ የምታደርገውን አታውቅም። ሰዎች እብድ ነው ነክቶታል፣ ንክ ነው ይሉሃል። ከቤተ መንግስት ምድረ በዳ የሚያስወጣው ተነክቶ እንጂ ሰውየው አብዶ አይደለም። የእግዚአብሔር አነካካለች። እግዚአብሔር ሲነካ የሚያደርግህን አታውቅም። 12 ጥማድ በሬ ጥለህ ትከተላለህ። ሃሌሉያ። ስትነካ ነው። ካልተነካ ምንም ቢያደርግ ውሃም ቢያፈሱበት ምንም ያው ነው። እግዚአብሔር ከነካ ማይ ጉድነስ
እግዚአብሔር የነካቸውን ጥቂት ሰዎች አይተናል። ሙሴን አይተናል፣ ኤልሳን አይተናል። እንደምታስታውሱት እነኚህ ሰዎች ሸክም ነው የወደቀባቸው። እንዴ እናንተ የግብፅን ሀገር የተወከው ይላል ተሟልቶ ነው አይልም። አንድ ነገር አየ። በግብፅ ሀገር ቤት ውስጥ በፈርዖን ቤት ውስጥ የልጅ ልጅ መባል ምን ነው አለ። ሀብት አለ፣ ብልጽግና ሆናል። ምን ያደርጋል አለ። ያመጽ በግ ያመጽ ሀብት ምን ያደርጋል አለ። ከግብፅ ህዝብ ጋር መከራ መቀበል እጅግ የሚበልጥ በምድር ከእስራኤል ህዝብ ጋር ከእግዚአብሔር ጋር እጅግ የሚበልጥ ባለጠግነት እንደሆነ አስበዋል። እና አንድ ቃል አለች ሁል ጊዜ የምወዳት እግዚአብሔር ሸክም አሸክሞ ከወጣ አንድ ነገር ጠብቅ፣ ሪዋርድ አለ። ሃሌሉያ! እስቲ ሪዋርድ አለ በሉ። ምኑን አይቷል የሚለው ብድራቱን ትኩር ብሎ ተመልክቷል። ጌታን የምንከተለው ብድራት ተመልክተን ነው። እስቲ ብድራት አለ በሉ። የግብፅን የአገር ንቆኔቶ ላይመለስ እናንተ እግዚአብሔር ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ሲናገር እንደ እግዚአብሔር ይላል የሚበልጥን ከተማን አዘጋጅቶላቸው ነበር የተከተሉት ይልና ወደ ኋላ መመለስ ካስፈለገ ይላል ጊዜ ነበራቸው ይላል ለመመለስ አንዴ እግዚአብሔር አንድ ነገር ከጫነብህ አለቀ። ያቁነጠንጣል። እግዚአብሔር ሸክም እንዴት እንደሚያደርግ አንድ ነገር ላሳያችሁ። እስቲ ወደ ታች ክፈትልኝ። እችን ክፍል ላሳያችሁ። እግዚአብሔር እስራኤልን መጎብኘት ፈለገ። ሲያያቸው ደግሞ አምፀውበታል። በቃ የእግዚአብሔርን የጉብኝት ጊዜ ሕዝቅኤል ትንቢተ ሕዝቅኤል እንደምታውቁት እስራኤላውያን እና የይሁዳ እነኛ 12ቱም ነገር ለሁለት የተከፈለው ማለት ነው። የይሁዳ ወገንና የእስራኤል ወገን ሁለቱም ወገኖች አምፀዋል እና ባቢሎን መጥቶ ምርኮ መውሰድ ጀመረ። በቃ ማረካቸውና ሕዝቅኤል በተማረከበት ቦታ ሆኖ ታውቃላችሁ ሕዝቅኤል ያ ዓመት 30 ዓመቱ ነው። የክህነት ዓመቱ ነው። በጣም የሚገርማችሁ ነው። ክህነትን የሚቀበልበት ዓመት ነው። ተማርኮ ሄደው በግዞት ውስጥ ያለው እግዚአብሔር ወደ ሕዝቅኤል መጣና አስደነገጠው። ምዕራፍ 1 ከቁጥር 1 እስከ ሙሉ ምዕራፍ 2 ከቁጥር 2 እስከ 3 ድረስ በደንብ ይዩት። የእግዚአብሔር አመጣጥ አስገራሚ በሆነ መንገድ ነው የመጣው ወደ ሕዝቅኤል እና እግዚአብሔር ልካለሁ ይሄን ቃል ብላለው በላው ቃልህ እንደማር ጣፈጠኝ አለ። ሰውየው ተመቻቸ። በቃ ተዋህደው አንተ የእግዚአብሔር ቃል በልተው ብላው እንዴት እንዳስገባበት አላቅም። ሊተራሊ የበላው ነው የሚመስለው አጻጻፉ። ይሄን ቃል እንካ ብላለው አፉን ከፈተ አስገባበት በላሁት ነው የሚለው። ከዛ የምታደርገው ይሄንን ነው አለ። እችን ክፍል ተመልከቷት። ከዛ እግዚአብሔር 390 ዓመት እና 40 ዓመት በደለውኛል አለ። ለእያንዳንዱ ዓመት አንዳንድ ቀን አንተ ላይ ሸክም አስቀምጣለሁ አለ። ሸክሙ ከባድ ነው። ሲጣራ ሰው እንዴት ይችላል ትላላችሁ? ይኸውልህ እንደዚህ ነው። አንተም በግራ ጎድንህ ተኛ፣ የእስራኤልንም ቤት ኃጢአት አኑርበት፣ በምትተኛበትም ቀን ቁጥር ኃጢአታቸውን ትሸከማለህ አለው። ስንት ቀን ይመስላችኋል? እኔም የኃጢአታቸውን ዓመታት ለአንተ የቀን ቁጥር እንዲሆንልህ 390 ቀን ሰጥቻለሁ አለው። አስቡ፣ ሕዝቅኤል 390 ቀን በግራ ጎኑ ብቻ ነው መተኛት የሚችለው። ያልኳችሁ 390 ቀን እንጂ 39 ሰዓት አይደለም። አንድ ቀን በግራ ጎን መተኛት ራሱ ያማል። እንገላበጥ የለም 390 ቀን። እሱም ብቻ መሰለ ልብስህን ታውልቃለህ አለ። ይሄ ሰውነት እጅ በሙሉ ራቁትህ መሆን አለበት አለ። ከዛ ገመን እኔ እንዴት ይሆን የሚገልጹት እነኚህ የሥነ ጽሑፍ ሰዎች አልኩኝና ፒክቸራል የሆነ ፊገር ለማግኘት ፈለኩኝና መቼም ዩቲዩብ ላይ ስትፈልጉ አታጡ። በጣም ገረመኝ። በገመድ እንዲጠምጥመው አስረውታል። በአንድ ጎኑ እንደዚህ ተኝቷል 390 ቀን። ልክ እሱን ስትጨርስ ደግሞ 40 ዓመት ለይሁዳ እንደገና 40ውን ዓመት 40 ቀን አድርጌልሃለሁ፣ እሱን ደግሞ በቀኝ ጎን ትተኛለህ አለው። ይሄን ብቻ መሰላችሁ? እግዚአብሔር ሸክም ካመጣ አቤት ግሬስ፣ አቤት ግሬስ፣
አይቻልም የምትለውን ትችለዋለህ። አይዘለቅም የምትለውን ትዘልቀዋለህ። የእግዚአብሔር ጸጋ ካልሆነ አይቻልም። 40 ቀን በምኑ በቀኙ። ይሄ ብቻ እንዳይመስላችሁ የሚበላውን እግዚአብሔር የሰው ኩስ አለው። የሰው የእንስሳ አይደለም። የሰው ኩበት ሞልቷል አለ። በእሱ እያነደድክ ነው የምትሰራው አለ። ኧረ እግዚአብሔር ምን ሆነሃል አለው ሕዝቅኤል። በቃ ቀይሬልሃለሁ፣ የከብት ኩበት አድርጌልሃለሁ አለው። ክፍሉ ላይ አንብቡት እስቲ። ሸክም በሉ እስቲ፣ የእግዚአብሔር ቤት ሸክም በሉ። የእግዚአብሔር ቤት ሸክም ሌላ ሰው ስለሆነ የሚያደርግ ምን ነካ ትባላለህ። ምን ሆነ ይሄ የምናውቀው ሰውዬ አይደለም እንዴ ያስብላል። መጽሐፍ ቅዱስ እንደዚህ ይላል ሰቆቃወ ኤርምያስ ላይ ሰው በታናሽነቱ ቀንበር ቢሸከም መልካም ነው ይላል። መቼ? በጉብዝና ወራት። እስቲ በጉብዝና ወራት በሉ። ሰው በታናሽነቱ ቀንበር ቢሸከም መልካም ነው፣ እርሱ ራሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ ይላል። እመጣበታለሁ። ተስፋ የሆነው እንደሆነ ይሄ ሸክም እንዲህ በጣም ብሶብኛል ካልክ አፉን በአፈር ውስጥ ያኑር። ይሄ ማለት ምን ማለት ነው ታውቃለህ? ቻለው ሰሚታ አድርገህ ራስህን አስገዝተ ቁጭ በል። እስቲ እግዚአብሔር ቤት ሸክም በሉ። ይህን ባለፈው ሳምንት ነግራቸዋል። ነህምያ ታስታውሱታላችሁ። የእስራኤል ቅጥሯ መፈራረሱ ቤተክርስቲያን በቃ ከተማዋ ከምንም ከቁጥጥር ውጪ በመሆኗ ምክንያት በሰማሁ ጊዜ አለ አለቀስኩኝ፣ አያሌ ቀን ጾምኩኝ፣ ጮኩኝ አለ። ከዛ ሐዘኑ ለማታየ ለንጉስ። እስቲ ለንጉሱ በሉ። አይ የልብ ሐዘን ይታያል። አይ ጉዳዩ የትውልድ ጉዳይ ነው። የኑሮ ጉዳይ አይደለም፣ የትውልድ እግዚአብሔር አንተ ላይ የሚያመጣው ሸክም የትውልድ ጉዳይ ነው። የቤት ጉዳይ ነው። እችላ ሳያችሁ መቼም ብሉይ ኪዳን ላይ ብቻ ቆይቼ ከሄድኩ ጥሩ አይደለም ብዬ ነው። አዲስ ኪዳን ላይ ደግሞ ጥቂት ላሳያችሁ። የእምነታችን ጀማሪና ፈጻሚ የሆነው ኢየሱስ በመጨረሻው ሰዓት ያደረገውን አሳያችኋለሁ። እንዲህ አለ ጌታ ኢየሱስ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ ማኑ ምኖች ነው ያለው? ሸክማችሁ የከበደ። ይሄ ሸክም የማሸክም አይደለም ማለት ነው። የጌታ ኢየሱስ ሸክም አይደለም። ሃይማኖት የጫነው፣ ኑሮ የጫነው፣ ሰው የጫነው፣ ክፉ የጫነው እንደዚህ አይነቱን ሸክም ወደ እኔ ይዘውና አለ። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ ምን አደርጋችኋለሁ? አሳርፋችኋለሁ። ወደ እኔ ኑ እኔም አሳርፋችኋለሁ አለና ጌታ ኢየሱስ እንደዚህ አለ፣ ቀንበሬን ምን አድርጎ አለ? በላያችሁ ምን አድርጎ አለ? ከዛ የኔ ቀንበር እንዴት ነው አለ? ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና። ቀንበር ለመሸከም ምን ያስፈልጋል ማለት ነው? ትሁት መሆን ያስፈልጋል። ከእኔ ተማሩ አለ ነቱና ለነፍሳችሁም ረፍት ታገኛላችሁ። ከዛ ቀንበሬ ከባድ ነው አላለም። ምንድን ነው አለ? ልዝብ። እስቲ ልዝብ በሉ። ከዛስ ሸክሜም ቀሊል ነውና አለ። በደንብ ስሙኝ። እግዚአብሔር ወደ እናንተ ሸክም ካመጣ ከቁጥጥራችሁ ውጪ በላይ የሆነ ሸክም አያመጣም። እናንተ ከምትችሉት በላይ የሆነ ሸክም አያመጣም። የእግዚአብሔር ቤት ሸክም አብሮት ግሬስ አለው። የምታልፉበት ጸጋ አብሮት ይለቀቃል። ሃሌሉያ! እስቲ እግዚአብሔር ቤት ሸክም በሉ። ቀጥልልኝ። እንግዲህ ሸክም የመጣባቸው ሰዎች የመጀመሪያ የሚያደርጋቸው ነገር ምንድን ነው ብያለሁ? እስቲ መለየት በሉ። እስቲ እለያለሁ በሉ። እኔ ዛሬ አስተምሬ ጨርሼ ስወጣ ይሄን ብቻ ብትይዙ ከበቂ በላይ ነው ለኔ። ይሄ በጣም ፓወርፉል ዋና ነገር ነው። በእግዚአብሔር መንግስት ውስጥ መለየት በጣም ዋና ነገር ነው። ኃጢአት ስለ መስራት አይደለም የማወራው። እኔ ከዛ ከፍ ብዬ ነው ስለ ኮንሴክሬሽን ላይፍ ነው የማወራው። ኃጢአት መስራትማ እኮ ታች ያለ ነው።
እንዴ የኃጢአት ሥጋ ይሻር ዘንድ እኮ አሮጌው ሰዋችን እንደተሰቀለ እናውቃለን ተብሏል። ከድቅድቅ ጨለማ ወደ የሚደነቅ ብርሃኑ ሲያመጣን እኮ ኃጢአት ላለመስራት ነው። አዲስ ዘር አዲስ ሕይወት ተሰጥቶናል አይደለም እንዴ? በእውነተኛ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ተብሏል። አዲሱ ሰው ቅዱስ ነው። አዲሱ ሰው ጻድቅ ነው። ከኃጢአት ጋር አይጫወትም። እስቲ አይጫወትም በሉ። አንደኛ ጴጥሮስ ላይ ምን ይላል? ለኃጢአት ሞተን ይላል ለጽድቅ እንድንኖር እርሱ ራሱ ኃጢአታችንን በእንጨት ላይ በስጋው ምን አደረገ ይላል? ተሸከም። እስቲ ኃጢአቴ ተወግዷል በሉ። እያወራው ያለሁት የመለየት ህይወት ማለት ከዚህ ከፍ ያለ ነው። እስቲ የመለየት ህይወት በሉ። ይሄ ማለት በድሮ በነበርንበት ቤት አጠራር የመናኝ ህይወት ማለት ነው። ቡትቶ መልበስ ማለት አይደለም። የመናኝ ህይወት ማለት እችን ዓለም የሚጸየፍ ህይወት ማለት ነው። እስቲ የሚጸየፍ በሉ። እንዴ እናንተ አንድ ክፍል አሳያችኋለሁ። ዳንኤልን ታውቃላችሁ? ከመብልና ከመጠጥ ነው ራሱን ያራቀው። መለየት በነገራችን ላይ ሪዋርድ አለው። ከተለየ እግዚአብሔር በልዩ ሁኔታ ይሸልማል። ለየት ከትውልዱ መካከል ለይቶ የሚሸልማቸው ሽልማቶች አሉ። እቺ መደም ስሙኝ። እነኚህ ዳንኤልን ትንቢተ ዳንኤልን ታውቃላችሁ? እነኚህ ሶስት ሰዎች ሚሳቅ፣ ሲድራቅ፣ አብደናጎም የሚባሉ ሰዎች እንዴ በመብል እንዳይበሉ እንዳይረክሱ ምን አደረጋቸው ነው የሚለው? አሳላፊውን ሰው ለመኑት። በገርማቸው ልክ ለእነሱ እሱን ሲለምኑ እግዚአብሔር በሰውየው ባሳደሪው ፊት ምን አደረገ? ሞገስ ሰጠ። አንደኛው ስትለይ የሚጨመርልህ ነገር ሞገስ ነው። እስቲ ሞገስ በሉ። ታውቃላችሁ እስጢፋኖስ ይሄንንማ ነገር በእግዚአብሔር ፊት አላደርግም ብሎ ሸሽቶ ሲሄድ የጠበቀው ምንድነው? እስር ቤት ባልሰራው እግዚአብሔር ግን አብሮት ገባ ይልና በእስር ቤቱ ኃላፊ ፊት ሞገስን ሰጠው ይለዋል። ሃሌሉያ! እስቲ ሞገስ በሉ። እነኚህን ሁለት ሰዎች ስታዩቸው ሞገስ ብቻ አይደለም የተጨመረላቸው፣ ጥበብ፣ ማስተዋል፣ ኤክሰለንት ስፒሪት ኦፕሬት ማድረግ ጀመረ በሁለቱም ላይ። ዮሴፍ እስር ቤት ሲገባ ነው ህልም ፈቺ የሆነው። ይኸውላችሁ ዳንኤል 1 ከ17 ከ19 እስከ ለእነዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትንና ማስተዋልን ሰጣቸው ይላል። ከምን በኋላ እምቢ ባሉ ጊዜ ንጉሱም በተናገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና እንደና አናንያ እንደነ ሚሳኤልና እንደና አዛርያ ያለ አልተገኘም ይልና በንጉሱም ፊት ቆሙ ይላል። ቁጥር 20 ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ እስቲ ከሚኖሩ በሉ በየት በግዛቱ ወደ ኦልሞስት ወደ 127 ሀገር እንደማለት ነው። የህልም ተርጓሚዎች በደም ስሙኝ፣ አስማተኞች ሁሉ እነሱ 10 እጅ የበለጡ ሆነው ስንት እጅ? እስቲ 10 እጅ በል። 10 እጅ የሚያስበልጥ ጥበብ መለየት ያመጣል። እስቲ ጥበብ በሉ። ማስተዋል፣ ኤክሰለንስ፣ ሃሌሉያ፣ ልቀት ማለት ነው። በልጠው ተገኙ። ስንት እጅ? 10 እጅ። ኢትስ አሜዚንግ። እቺ ቲፕ ናት። እግዚአብሔር ቲፕ አለው። አይገርምም? ግን ቲፓ ዋና ቲፕ ናት። ትራፊ ቲፕ አይደለችም። ይሄ ከምር ነው። መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ተመልከቱ። በልዩነት ህይወት የኖሩ ሰዎች በልህቀት መንፈስ ነው የተመላለሱት። ማንም አልደረሰባቸው። ዳንኤልም በራእይና በህልም ሁሉ አስተዋይ ነበረ ይላል። ልክ በዳንኤል ላይ ይሰራ የነበረው ያው መንፈስ በዮሴፍ ላይም ይሰራ ነበር በተመሳሳይ መንገድ። ቀጥልልኝ። የመለየት ላይ ትንሽ ጫን ብዬ መቀጠል ፈልጋለሁ። እስቲ መለየት በሉ። እስቲ አትመሳሰልም በሉት። አጠገባችሁ ያለው እስቲ አትመሳሰልም በሉት።
በነገር ሁሉ እንለያለን። ታውቃላችሁ ፋኑኤል የሚባል ሰው አለ እዚህ መሳፍንት ላይ። እግዚአብሔር መጣና አንድ ነገር አለ። በቃ ድንገት ነው የተገለጠባት። መልአኩ መጥቶ እንደዚህ አላት፣ አሁንም ተጠንቀቂ፣ የወይን ጠጅ የሚያሰክርም ነገር አትጠጪ፣ እርኩስም ነገር ሴትዮዋ ታደርጋለች ማለት ነው እንዳትጠጪ አላት። ትጠጣ ነበር ማለት ነው። እንዴ መጠጥ ምን ችግር አለበት? ችግር አለበት በእግዚአብሔር መንግሥት ውስጥ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማፀን ጀምሮ ለእግዚአብሔር የተለየ። እስቲ የተለየ በሉ። መለየት ማለት ከዓለም መለየት ብቻ ሳይሆን ለእግዚአብሔር መለየት ማለት ነው። እስቲ ለእግዚአብሔር በሉ። የማንም በቃ የተበሳ ማለት እኮ ነው። እንደዛ ባሪያ ባርነቱ በቃኝ ብሎ ሊለቀው ሲል ጌታው እረ ባርነቴ ይሻላል ካንተ ጋር ልቆይ ካለ ጆሮውን ይበሳና ለዘላለም ያንተ ይሁን አለው። ይሄ ለእስራኤላውያኖች የተሰጠ ሕግ ነው። ለዘላለም ለእግዚአብሔር ለመበሳት ማለት ነው። እስቲ መለየት በሉ። የተለየ ናዝራዊ ይሆናል፣ በራሱ ላይም ምላጭ አይደርስበትም። እርሱም በደም ስሙኝ፣ እርሱም እስራኤልን ከፍልስጥኤማውያን እጅ ማዳን ቁጭሚት የሚለይበት ዋናው መንገድ ምንድን ነው? አዳኝ ሆኖ ነው የመጣው። እግዚአብሔር የጠራው ሊያድን ነው፣ ህዝብ ሊያድን ነው። ይህን ታውቁታላችሁ። አንዳንዱ መለየት በጣም አስገራሚ ነው የሚያደርገው። እስቲ ይለያለሁ በሉ። በጌታ ፊት ታላቅ ይሆናል። ሉቃስ 1 ይሄ ስለማ የተነገረ ነው፣ ስለ ዮሐንስ። በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም አለው። ለማን ነው ይሄንን የሚለው? ታውቃላችሁ የፋኑኤል ሚስት ይህን ሰምታ ፋኑኤል ጋር መታ አንድ እግዚአብሔርን የሚመስል ሰው መጥቶ እንዲህ አለኛል እና እኔ እግዚአብሔር እንዲህ ሲገለጥ ለመጀመሪያ ጊዜ ነው። ይሄ ላንቺ የተናገረሽ ባል ለኔም መጥቶ ይንገረኝ አለ። ምክንያቱም ሰውየው ጠጪ ብሎ ማታ ጠጪ ቢላት እምቢ ማለት አትችልም። የቤቱ ራስ እሱ ነው እና እግዚአብሔር እኔ ቸር ነው። ለሰውየውም ተገለጠለት። ለዚህ ሴት የነገርካት ምንድነው? የልጁስ ወግ ምንድነው ቢለው አንደኛው መጠጥ እንዳትጠጪ ብያታለሁ፣ ጠጪ እንዳትላት አለው። እንደሱ ነው የሚለው። ምንም ነገር የሚያረክስ ነገር እንዳትበይ ብያታለሁ፣ እንዳትበላ እንደዚህ ብሎ ነግሮት ይሄንኑ ነግሮት ነው ሄዱ። ዘካርያስ ከመጣና በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል፣ ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። የዚህኛው ለየት ያለ ነው። ማንትል ነው የወደቀበት። የማ ማንትል? የኤልያስ ማንትል። የኤልያስ ማንትል የሚያደርገው ምንድን ነው? ምንድን ነው የሚያደርገው? ከህዝብ መሃል ለይቶ ያወጣል። ቆዳ ያለብሳል። ቆዳ ያለብሳል። የምትበላው አንበጣ ነው። እግዚአብሔር ያደርጋል። ተለይ። እንደዚህ ነው ታውቃላችሁ። እስቲ መለየት በሉ። ለእግዚአብሔር ከሆነ ምንስ ቢኮን ጉዳዩ ለእኛ ለመሆኑ ነው። ለእግዚአብሔር ከሆነ ምንም መሆን ይቻላል። ይሄ ሰውዬ ታውቃላችሁ ጌታ ይወዳችኋል እኮ እያለ አይደለም የመጣው። እንደዚህ ከሆነ ሲጀምር እናንተ የእፉኝት ልጆች የእፉኝት ልጅ እያለ የሚከተለው እንደ ገፍ ሆኖ ነው የሚመጣው። ታውቃላችሁ የዮሐንስ መጥምቁ ዮሐንስ ኢየሱስ በመጣ ጊዜ አባላቶቹ ይላል ደቀ መዛሙርቱ ወደ 250 ሺህ ይጠጋሉ ይባላል። በዛ ዘመን ሁሉም ሰው ፈርቶት ይከተለው ነበር። እናንተ ትቆረጣለህ ትገደላለህ እያለ የሚሰማ ሰው ሞገስ እንዲህ ነው። ሃሌሉያ! እኔ እንዲህ አይነት ሞገስ እንዴ! ትቆረጣለህ፣ መጥረቢያ ተዘጋጅቶልሃል። እንደዚህ እኮ ነው ያለው። ጌታ ሊባርክ ነው እያለ አልመጣም። ልዩነት በጣም እኮ ገራሚ ነው።
ሞገሱን ሲያፈስብ መፈራትንም አንተ ላይ ያስቀምጣል። ሃሌሉያ። እስቲ መለየት በሉ። በምድረ በዳ ኖረ፣ በምድረ በዳ ቆየ። ጊዜው ሲደርስ ተገለጠ። እነኚህ ሰዎች በሙሉ እዩኝ እዩኝ ብለው አያውቁ አንዳቸው። ቀጥለልኝ። ከአዲስ ኪዳንም ኢየሱስን ላሳያችሁና ታውቃላችሁ ኢየሱስ ከ12 ዓመቱ እስከ 30 ዓመቱ ድረስ ምን እንዳደረገ አልተጻፈም። ግን አንድ ነገር ሆኗል ብዬ አስባለሁ። በልዩነት ህይወት ኖሯል ብዬ ነው የማስበው። የት እንደወጣ እንደገባ በ12 ዓመቱ ቤተ መቅደስ ገባ፣ አስገረማቸው። ከዛ በኋላ አልተገለጠም። ስንት ዓመት ነው ያገለገለው? 3 ዓመት ተኩል። ልክ መንፈስ ቅዱስ በእሱ ላይ ወርዶ ውሃ ተጠምቆ ከወጣ በኋላ የመጀመሪያው ስራ የመንፈስ ቅዱስ ስራ ምንድን ነው? ለየው። እንዴ ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ነዳው ይላል። ለስንት ቀን? ለ40 ቀን። የልዩነት ህይወት የኢየሱስ ህይወት። እስቲ ኢየሱስ ልዩ ነው በሉ። ኢየሱስ እኮ በግልጽ እኮ በድፍረት እኔ ከዚህ ዓለም አይደለሁም ይላል። አይደለሁም ይላል። በዚህ ዓለም እየተመላለሰ ከዚህ አይደለሁም። ቀጥልልኝ። ወደ ዋናው ሐሳቤ ልግባ። ሐዋርያው ጳውሎስ ያው የሚታወቁትን ዋናዎቹን ነክቼላችሁ ልለፍ ብዬ ነው። በእናቴ ማህፀን ሳለው የለየው በጸጋውም የጠራኝ እግዚአብሔር በሕዝብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ከእኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ ሀገር ሄድኩ። እስቲ ሄደ በሉ። ወዴት? ወደ አረብ ሀገር። እንደገናም ወደ ደማስቆ ተመለስ። ከዚያም ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ። ሐዋርያቶቹን ያገኘው ከስንት ዓመት በኋላ ነው? 3 ዓመት ሙሉ ምን አደረገ? ተለየ። እስቲ ተለየ በሉ። ቀጥልልኝ። አሜን። ያቆምኩት እዚህ ላይ ነው። በመለየት ህይወት ውስጥ ምጥ አይቀሬ ነው። እስቲ ምቅ በሉ። እግዚአብሔር ምን አድርጓል? አሸክሟል፣ አስረግዟል። ሸክም ማለት ስፒሪቹዋል ላንጌጁ በእግዚአብሔር ቃል አጠራር ማርገዝ ማለት ነው። እስቲ ማርገዝ በሉ። እስቲ መገለጡን መናፈቅ በሉ። መገለጡን በመናፈቁ ውስጥ ምን አለ? ምጥ። እስቲ ምጥ በሉ። ባለፈው እንደነገርኳችሁ እርጉዝ ሴት ምጧ እስኪመጣ ድረስ ተለይታ ነው የምትኖረው። ያማራትን ሁሉ አትበላም፣ የሚያስፈልጋትን ነው የምትበላው። ዛሬ ወደምፈልገው ሐሳብ ወስዳችኋለሁ ማለት ነው። ታስታውሳላችሁ ጌታ ኢየሱስ በመጨረሻዋ ሰዓት አንድ ነገር አደረገ። ዓለም በሙሉ የሚወለድበት ሰዓት ደረሰ። ፍጥረት በሙሉ የጭንቅ ጊዜ መጣ። እስቲ ፔን አለው በሉ። ምጥ ፔን አለው። ንገሩት አጠገባቸው። የምታምጥ ከሆነ ታምጣለህ በሉት። ማማጥ ህመም አለው። እናቶቻችን ይላሉ ድሮ ጊዜ ጽዮን ታግዘኛለች። ምጧ የደረሳች እናት ልጁ ሊወጣ ከደረሰ ምንድነው የሚሏት? በርቺ፣ ምን አርጊው? ግፊው፣ እስቲ ግፊው በሉ። ግፊው ይላሉ። ምጥ ምን አለው? ፔን አለው። ደስ እያላት እየሳቀች አይደለም የምትወልደው፣ እየጮኸች እያለቀሰች ነው። በዚያን ጊዜ ኢየሱስ ከነርሱ ጋር ጌተሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱን ይዘው ነው ማለት ነው። ወዲያው ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝም ጀመራለ። የት ሄዶ? እስቲ ጌተሰማኒ በሉ። የጣር ቦታ፣ የምጥ ቦታ ማለት ነው። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔም ጋር ትጉ አላቸው ይላል። የምጥ ሰዓት የህመም ሰዓት ነው። የጭንቅ ሰዓት ነው። ማማጥ ኖርማል ነው። ታውቃላችሁ ሐዋርያው ጳውሎስ ኢየሱስ ክርስቶስ አለ
ያ በመስቀል ላይ ተስሎባችሁ የነበረው ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረ እንደ ተነሳ ሆኖ የታያችሁ ኢየሱስ ክርስቶስ በእናንተ እስኪሳል ድረስ ምን ይዞኛል አለ? ምጥ ይዞኛል አለ። ሐዋርያው ጳውሎስ ምን አድርጓል ማለት ነው? አምጧል። ያ እውነት በእነሱ በርቶ እንዲቆይ ከእነርሱም የድንጋይ ርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ምን ያደርግ ነበረ? ምን ያደርግ ነበር? አባቱ ወደ አባቱ ምን ያደርግ ነበር? ይጮህ ነበር። ሉቃስ ላይ ላሳያችሁ እስቲ፣ እችን ክፈትልኝ። ታውቃላችሁ ኢየሱስ ልክ እንደዚሁ እያደረገ እያለ ሉቃስ ላይ እንደዚህ ይላል። ኢየሱስም በጣም እንዳቃተው ሲያይ አባቱ ምን ላከለት? እስቲ የሚያበረታው መልአክ ብሉ። በምጥ ሰዓት ምን አለ? በጭንቅ ሰዓት ድካም አለ። በድካም ሰዓት ምን ይላክልሃል? እግዚአብሔር መልአኩን ይልክልሃል። አይ ምን የሚያደርግ መልአክ ነው የሚለው? የሚያበረታው መልአክ። ሃሌሉያ! እግዚአብሔር ብቻ አይተውም። ለኢየሱስ መልአክ ከላከ ፍጹም ሰው ፍጹም አምላክ ኢየሱስ መልአክ ከተላከለት አንተማ እንዴት! ለዚህ ነው እኮ በመውጫው ሰዓት በፈተናው ሰዓት ምን ያዘጋጃል? መውጫ ይዘጋጃል። እስቲ መውጫ በሉ። አቋራጭ አይደለም መውጫ ነው ያልኩት። እስቲ የምጥ ሰዓት በሉ። የምጥ ሰዓት ምቾት አይደለም፣ ትለያለህ። ምንድነው ጌታ ተናገረኝ ትያለሽ፣ ጌታ እንዲህ አለኝ ትያለሽ። ምንድነው አናይም? እያማጥኩ ነኝ ትላለህ። እያማጥኩ ጠብቀኝ ትለዋለህ። በዚህን ጊዜ ዴቭል በደምብ ስሙኝ፣ ዴቭል ኦፖርቹኒቲ ይዞ ይመጣል። እግዚአብሔር ሸክም አሸክሞ ይዞ ይመጣል። እስከ ዛሬ ጠበቅሽው፣ እስከ መቼ ነው የምትጠብቂው ይልሻል። እስኪመጣ አቋራጭ የለም። እስቲ የለም በሉ። እስቲ መቆየት በሉ። እስቲ የምጥ ሰዓት በሉ። በምጥ ሰዓት ውለጁ ይባላል እንዴ? ዝም ብሎ ይባላል እንዴ? ያው ዴቭልም ሐኪምም ይሄ ልጅ ችግር አለበት ቶሎ ይውጣ ብለው ያስቻኩሉታል እንጂ እግዚአብሔር የቀጠረለት ቀን 9 ወር ነው ለልጅ ለናቹራሉ እንኳን። ታውቃላችሁ ቀድሞ በ7 ወር የሚወጡ ሰዎች የት ነው የሚገቡት? ማቆያ የሚባል ቦታ አለ፣ እንክብካቤ እየተደረገላቸው። የእግዚአብሔር የጉብኝት ሰዓት ስትደርስ ዴቭልም አብሮ ይመጣል። በክሮኖስ ታይም በኖርማል የካሌንደር ታይም ዴቭል አይመጣም። ታውቃለህ ስፒሪቹዋል ዓለም የአንተን ጉዳይ አየር ላይ ስለለቀቀው ዴቭል ይነሳል፣ ሊያኮላሽ ይነሳል። ታውቃላችሁ እግዚአብሔር 400 ዓመቱን ቀጥሮ ሲመጣ ሰይጣን ጨመረ፣ ጥቃቱን ጨመረ፣ ብሶቱን ጨመረ፣ መከራውን ጨመረባቸው። እግዚአብሔር ጨመረ፣ እኔም እጨምራለሁ አለ። በአንድ ሚራክል አላወጣቸውም አለ። እኔ እግዚአብሔር መሆኔ ይታወቅ ዘንድ አለ። ሃሌሉያ! ዴቭል ሲጨምር እግዚአብሔር ይጨምራል። ጸንተ ቆም። እነኛ ሁሉ ፈተናዎች በጣም ደስ የሚለኝ ነገር እግዚአብሔር የሚያግዘው ሰው አይወድም። አንተ የጉብኝቱ ሰዓት ሲደርስ ዮሴፍ አንድ ሰውዬ አደራህን ስትወጣ አስበኛለሁ። እግዚአብሔር እንዴት ቸር ነው! ታውቃለህ፣ በደምብ ስሙኝ። ዮሴፍ ከተሸጠበት ዓመት ከእስር ቤት እስከሚወጣበት ድረስ 13 ዓመት ነው የቆየው። 10 ወይም 11ዱን ዓመት በጲጢፋራ ቤት ከ2 እስከ 3 የሚጠጋውን ዓመት እስር ቤት ነው የቆየው። እስር ቤት ሆኖ መቆየት የሚፈልጋል እንዴ? ማንም የለም። እባክህ ንገርልኝ አለው። አቤት እግዚአብሔር የሰውን ድጋፍ ሲያስጠላው በጣም ነው የሚጠላው። ባለፈው ሳምንት አስታውሳላችሁ አፖስትል በእግዚአብሔር ስለመታመን ሲናገር በሰው የሚታመን መታመኛውም ስጋ ለባሽ የሆነ ሰው እርጉም ነው እኮ ነው የሚለው።
እናንተ መልካም እኮ ይመጣል፣ ግን በመጣ ጊዜ ምን አያደርግም ነው? አያይም። መልካም እኮ ይመጣል፣ መልካም በመጣ ጊዜ አያያትም ነው ያለው። እንደዚህ አይነት ሰው አለ በምድረ በዳ እንዳለ ቁጥቋጦ ነው አለ። ጨው ባለ ምድረ በዳ፣ ጨው ባለበት ምድረ በዳ። እግዚአብሔር ስሙ ይባረክ። ምህረት ማለት ይሄ ነው። ቸርነት ማለት ይሄ ነው። ለዮሴፍ ራራለት እና የሰውየውን ድምፅ አጠፋ። ከአይምሮው ላይ ጠፋ ነው የሚለው። ዴቪል ያመጣል፣ ኦፖርቹኒቲ ያመጣል። ወንድሜ ታገሰው፣ እህቴ ታገሸው። ጌታ ቢዘገይም ይመጣል። ቢዘገይም ይልና አይዘገይም ይላል እኮ መጽሐፍ ቅዱስ። ግራ አጋቢ አማርኛ ነው። ቢዘገይም ይመጣል ግን አይዘገይም ይለዋል። ኦፖርቹኒቲ ሰፊ ነው እንዴ! ለነ ዳንኤል እኮ ምን አለ አንተ ኮምፕሮማይዝ ብታደርግስ? በልብህ ነው ጌታን የምታመልከው። ስገድ፣ እሳቱ እስከምትጣድ ወደ አንበሳ አፍ ከምትጣድ። ኧረ ምን በወጣኝ የማመልከውን አምላክ አውቀዋለሁ አለ። ኦፖርቹኒቲ አይሆንም አለ። ታውቃላችሁ፣ ሳክሪፊሻል ላይፍ የሚያስጨምረው ነገር በሰው አይምሮ አይገመትም። እስቲ ጸንቶ መቆየት በሉ። በምጥ ሰዓት ጸንቶ መቆየት ያስፈልጋል። ጊፍ ዩስት ባይ አዞሽ። እንግዲህ ሌላም የሚያደርጉት ነገር ይኖራል። እንግዲህ በገጠር እኔ አላየሁኝም። የሚያደርጉት ነገር ይኖራል ብዬ ነው የማስበው። ለማበረታታት ቶሎ እንድትወልድ ምጧን እንዲያስረሳት። በዛን ሰዓት በቃ አልቻልኩም ማለት አይቻልም። ዘንድሮ ይቻላል በቃይ ማለት፣ ያኔ አይቻልም። የምጥ መርፌም ይሰጣል፣ ማገዣ፣ ሌላም ነገር ይሰጣል። የእግዚአብሔር ዓለም የምጥ መርፌ የለውም። የእግዚአብሔር ዓለም ጨክነህ የምትወጣበት ነው። እንዴ ቴስቲሞኒ ከየት ይምጣ ታዲያ? ካላማጥቅ ቴስቲሞኒ የቱ ጋር ነው ያለው? ቴስቲሞኒ ያለው እኮ በምጥ ውስጥ ነው። ቀጥልልኝ። እንደዚህ ይላል እንግዲህ ታላቅ ብድራት ያለውን ድፍረታችሁ ምን አታርጉ? አትጣሉ። እስቲ አልጥልም በሉ። ምናችሁም ብድራታችሁን አትጣሉ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። እስቲ ጸናለሁ በሉ። እስከ መጨረሻ። ቢገለኝም አለ እኮ ቢገለኝም ጠብቀዋለሁ አለ። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል፣ አይዘገይም ይልና እስቲ ይመጣል በሉ። አይዘገይም። ከዛ የጻድቅ መመሪያ አለ። ጻድቅ ግን በምን ይኖራል? በእምነት። እስቲ በእምነት በሉ። ምን ማለት ነው? በማየት አይኖርም ማለት ነው። የት አለ? የሚታይ ነገር እኮ የለም። ጊዜ እኮ እያለፈብህ ነው ይልሃል ሰይጣን። ጊዜ እያለፈብህ፣ እስከ መቼ ነው የምትጠብቂው? እጠብቀዋለሁ፣ አይዘገይም። እኔ ማየው የሚታየውን አይደለም። እኔ አማኝ ነኝ፣ እኔ ጻድቅ ነኝ። የጻድቅ መታወቂያው እምነት ይባላል። ጻድቅ የሚኖረው በእምነት ብቻ ነው፣ በማየት አይመላለስም። እግዚአብሔር መቼ ደስ ይለዋል ስትል በእምነት ስትመላለስ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻል። እስቲ አይቻልም በሉ። እስቲ እግዚአብሔር በሉ። የሚደሰተው በእምነት ነው። ሃሌሉያ። ዋና መልእክቴ ላይ ደረስኩ ማለት ነው። እስቲ ጉብኝት በሉ። አቤት ጉብኝት እኮ ደስ ይላል። ቆይ አሁን የአሜሪካው አምባሳደር ማን ነው? ፕሬዚዳንት ከዚህ በፊት መጥተዋል። ማናቸው? ባራክ ኦባማ የሚባሉት እዚህ ላቸዋል። ሲመጡ አስቀድሞ ገና እሳቸው ከመምጣቱ 2-3 ቀን ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ ገብቶ የአዲስ አበባን የደህንነት ኤሪያ በሙሉ እነሱ ናቸው የተቆጣጠሩት። የአሜሪካ ፕሬዚዳንት እሳቸው ሲመጡ ተጭነውባት የመጡት ያቺ ኤርፎርስ አውሮፕላን ዓለም ላይ የለችም፣ የእሳቸው ብቻ።
ከእሳቸው ጋር በዚህ ከተማ ውስጥ የሚነዱበት የሚሄዱበት መኪኖች ተጭነው ነው የመጡት። ብራንድ ኒው የሆኑ ዓለም ላይ የሌሉ የመንግስታቸውን ማሳያ። የአሜሪካ ፕሬዝዳንት ሲመጣ እንዲህ ሆኖ ከመጣ አንድ የአሜሪካ የዚህ የምድር እኮ ፕሬዝዳንት ነው። ባረጁን የሚመጣ የአሜሪካ ፕሬዝዳንት ይመጣል ከተባለ እኮ የኢትዮጵያ ጠቅላይ ሚኒስትር አንድ ነገር እንደሚጠይቅ ግልጽ ነው። ሁለት ነገር ይጠይቃል። አንደኛ ይሄንን ፕሮጀክት የማስፈጽምበት፣ ከዛስ ከዚህ ፊት የተሰጠን ዕዳ ይሰር አይባልም? ይባላል። ምን ማለት ነው? የአሜሪካው ፕሬዝዳንት ከጀርባቸው ምን አለ ማለት ነው? ሁሉ ነገር አለው። የኔ አባት ሃሌሉያ! ዓለምና ሞላው የእሱ የሆነች እግዚአብሔር እግዚአብሔር አባታችን ነው። እናንተ እኛ የማደጎ ልጆች አይደለንም። የአብርሃምን ዘር ይዟል እንጂ እኮ የመላእክት ዘር አልያዘው ነው የተባለው። የዕብራውያን ጸሐፊ ሲጽፈው በጣም ይገርመኛል። ከመላእክት መካከል አለ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ከቶ ለማን ያለው አለ። ኧረ ለመሆኑ አለ እግዚአብሔር፣ ኧረ ለመሆኑ የትኛው መልአክ ነው አለ አንተ በቀኜ ተቀመጥ የተባለው አለ። ውይ አንተ እኔ እኮ የእግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ። ማንም መልአክ ከእኔ ጎን አልተቀመጠም። እኔ ብቻ ነኝ ከጎኑ የተቀመጥኩት። ሃሌሉያ! የንጉሥ ልጆች ነን። ሃሌሉያ! መጽሐፍ ቅዱስ እንደዚህ ይላል። ሐዋርያው የዕብራውያን መልእክት ጸሐፊ ዕብራውያን 4 ላይ ሲጽፍ ምሕረትን እንድንቀበላለን በሚያስፈልገንም ጊዜ የሚረዳንን ጸጋ ለማግኘት ወደ ጸጋው ዙፋን በእምነት የሚለው የድሮው ትርጉም ነው እንጂ አዲሱ መደበኛ ትርጉም በድፍረት ቦልድሊ እንደ ልጅ። ለምን እንደሆነ ታውቃላችሁ? በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ይላል። ሃሌሉያ! አንተ እንደ ማደጎ ልጅ የምን ጓዳ ጓዳ ነው? ወደ ቅድስተ ቅዱሳን እንድትገባ ተፈቅዶልሃል። ልጅ ነህ፣ ባሪያ አይደለህም። የተቀበልከው የእግዚአብሔርን ሕይወት ነው። ይኸውላችሁ እንዲህ ይላል መጽሐፍ ቅዱሳችን፣ እንዲህ ይላል ስሙኝ። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እስቲ እዩ በሉ። ለሚጠይቅ እዩ በለው። ይኸው ስሙ። እሱን ስለማያውቁት አለ አባታችንም ማለቱ ነው። እሱን ስለማያውቁት እኛንም ምንም አያደርጉንም አያውቁንም አለ። ቢገለጥ እሱን ነው የምንመስለው። ልጅ ነኝ እንዲህ ይላል የዕብራውያን ጸሐፊ። የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። ምን ማለት እንደሆነ ታውቃለህ? አዲሱ መደበኛ ትርጉም ከአንድ ቤተሰብ ናቸው ነው የሚለው። ቀዳሹ ኢየሱስ፣ ተቀዳሾቹ እኛ ማለት ነው። እስቲ ልጅ ነኝ በሉ። እናንተ የጎረቤት ልጅ እንኳን እኮ በጉብኝት ጊዜ ዳሰስ ተደርጎ ይታለፋል። እንኳን የቤት ልጅ። እስቲ እግዚአብሔር ልጅ ነው ይበሉ። መጽሐፍ ቅዱሳችን በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ነን ይላል። ልጅነታችን በማን ነው? በኢየሱስ።
እስቲ የእግዚአብሔር ልጅ ነኝ በሉ። እስቲ የዘላለም ሕይወት አለኝ በሉ። የማይጠፋ ሕይወት አለኝ። ተባረኩ። ቁጭ በሉ። አር ብለስድ አሁን ሳወራ እንደ ልጅ እንድሰሙ ይፈልጋለሁ፣ እንደ ባሪያ አይደለም። ይኸውላችሁ የጉብኝትን ጊዜ ደስ የሚያሰኘው ኳሊፊኬሽኑ ራሱ ኢየሱስ ነው። you are already qualified። ሃሌሉያ። የኤፌሶን ጸሐፊ you are accepted ይላል። in the beloved ይላል። ሃሌሉያ። በእርሱ ዘንድ አለ ተቀባይነትን አግኝተሃል። ምንም ሽር ጉድ ማለት አያስፈልግም። ልጅ ነህ። እንደ ልጅ ትገባለህ፣ እንደ ልጅ ትቀበላለህ። ያው የዕብራውያን ጸሐፊ እንዲህ ይለዋል። ዕብራውያን 4:10 በሚያስፈልገንን ጊዜ የሚረዳንን ጸጋ እንድናገኝ ነው የሚለው። እሱም ብቻ አይደለም፣ ምሕረትን ምን እንድናደርግ ገብታ እንድትወጣ አይልም። ከገባ መቀበል ያንተ ፋንታ ነው። የምገባው ለመቀበል ነው። እንቁልልጭ እግዚአብሔር ዓለም ውስጥ የለም የለም። የሚያስፈልግህ አለ፣ ካለ ታገኛለህ። የእግዚአብሔር ስቶር ውስጥ የለም የሚባል ነገር የለም። በእግዚአብሔር ዲክሽነሪ ውስጥ የለም የሚለው ቃል የለም፣ ራሱ የለም። ጉብኝት ሲሆን የሚሆኑ ነገሮች ብዙ ናቸው። ጥቂቷን ብቻ እናገራለሁ። አንደኛ ጉብኝት ሲሆን አቤት የተቀጠረ ሰዓት፣ አቤት ያቺ ካይሮስ ሞመንት ዴቪል ትንቅንቅ የሚገባበት ነው። ልቀቅ አልለቅም የሚልበት። እስቲ ድንቅና ምልክት በሉ። እግዚአብሔር እስራኤልን ከግብፅ ሊያወጣ ሲል ድንቅና ምልክት አድርጎ ነው ያስወጣው። እግዚአብሔር እንደዚህ እኮ ነው ያለው። 10ሩን ተአምራት እግዚአብሔር ያደረገበትን ምክንያት ለሙሴ ሲነግረው እንዲህ አለው። እኔ አለ እግዚአብሔር መሆኔ ብቻ አይደለም፣ ተአምራትና ድንቅ ማድረጌ መታወቁ ብቻ አይደለም፣ ተአምራቴና ድንቆቼ እንዲበዙ ቶሎ እንዲለቅህ አላደርግም አለ። እንዴ በአንደኛው ተአምራት ማድረግ አይችልም ነበር እንዴ? ይችላል። የፈርዖን ልብ ደንዳና ስለሆነ ለእግዚአብሔር ተመቸው። ሰውየው ደንዳና ነው ከመጀመሪያም፣ ለእግዚአብሔር ደግሞ እንደዚህ አይነት ሰው ይመቻል። ጊዜያቸው የደረሰ ትንቢት እናገራለሁ። ድንቅና ምልክትህን ታቅፋለህ፣ ተአምራትህን ታቅፋለህ። የተቀጠረ ሰዓት፣ የጉብኝት ሰዓት፣ ምስጋና የሚበዛበት ሰዓት፣ ምርኮ የምትበዘብዝበት ሰዓት። የካይሮስ ሞመንት ሲደርስ የእግዚአብሔር ዓለም ደመናው ይጠቁራል። ተባረኩ። ቁጭ በሉ። ካይሮስ ሞመንትን ማሳለፍ በጣም ከባድ ነው። አንዳንድ ካይሮስ ሞመንቶች፣ እነኚህ የጉብኝት ሰዓቶች በየሳምንቱ አይመጡም። አንዳንዶቹ በየ3 ዓመት፣ አንዳንዶቹ በየ5 ዓመት እየቆዩ ነው። እዚህ ዮሐንስ ወንጌል ምዕራፍ 5 ላይ የምታውቁት ሰው አለ። 38 ዓመት ሙሉ። አንዳንድ በጣም እኮ ይገርማል እኮ። ውሃው በየስንት ጊዜው ነው የሚንቀሳቀሰው? በየዓመቱ።
ዮሐንስ ወንጌል ምዕራፍ 5 በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ ዜሪስ ካይሮስ ሞመንት ማለት ነው። ይሄ መልአኩ መጥቶ ውሃው የሚያንቀሳቅስበት ሰዓት ማለት ነው። የጉብኝት ሰዓት ማለት ካይሮስ ታይም፣ ካይሮስ ሲዝን የሚለው እሱን ነው። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያው ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው በጣም አያሳዝንም? 38 ዓመት ኢየሱስም ከ38 ዓመት ጀምሮ የታመመ ኢየሱስም ይህን ሰው ተኝቶ ባየ ጊዜ ይልና እንድች የምትቃላለች እስካሁን ይላል ብዙ ዘመን እንዲሁ እንደነበረ አውቆ ይላል። ብዙ ካይሮስ ሞመንቶች አልፈውታል። አቤት እግዚአብሔር ቸር ነው። ይሄ የምሕረት ዓመት አለ አይደል? ይሄ ቸርነት ዓመት አለ አይደል? እግዚአብሔር የሰውየውን ሁኔታ አልፎ ይመጣል። ቸርነት ማለት ይሄ ነው። ምሕረት ማለት ይሄ ነው። ምሕረት ለሰውየው ወረደለት እንዲሁ እንደነበረ አውቆ ይላል። የሰውየው አስተዋጽኦ የለም። ትንቢት እናገራለሁ። ጊዜ ያለፈብኝ መተሎ የትንቢቱ ቃል ሳይፈጸም አለፈ መተሎ ተምችና ኩብኩባ ደጎቢያ አንበጣ የበላባችሁን ዓመታት እመልሳለሁ እንዳለ በኢየሱስ ስም ይመለሳል። ይመለሳል። የእግዚአብሔር የጉብኝት ጊዜ ምሕረቱ ያገኝሃል። ቸርነቱ ያገኝሻል። እመጣበታለሁ። አውቆ የጠየቀውን ልትድን ትወዳለህ አለው። ሰውየው ብዙ ምክንያት ደረደረ። ልትድን ትወዳለህ ወይ አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያየት ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል። ሰውየው እኔ ስመጣ ሳለሁ ካለ ተኝቶ ነው የሚያመልጠው ማለት ነው። ተሸውዶ ነው ወይ ሰይጣን ወይ ሰው። እኔ ስመጣ አለ ሌላው ገብቶ ወረድ ይወጣል አለ። ጌታ ግን ቸር ነው። እንዲሁ እንደነበረ አውቆ ሃሌሉያ። ባለሽበት ሁኔታ ይመጣል። ባለህበት ሁኔታ ይመጣል። የሆነው አንድ ነገር ነው። ኢየሱስ ጣጣ አላበዛበትም። ተነሳ አለው። ድንቅ ምልክት ታምራት ማለት ይሄ ነው። ካይሮስ ሞመንት ይዞ የሚመጣው ተአምራቶች፣ ድንቆች፣ ምልክቶችን ነው። ይሄን በደንብ ጻፉ። ኤክስፔክት ሚራክልስ፣ ወንደርስ፣ ሳይንስ። ሁለተኛ ቶሎ ፈጠን እላለሁ። ምሕረትና ቸርነት ይገለጣል በካይሮስ ሞመንት። ካይሮስ ሞመንት ሲመጣ የእግዚአብሔር ምሕረት መገለጫ ባህሪው ነው። እችን ስሙኝ። ታውቃላችሁ ያዕቆብ ላይ አንድ በጣም የሚገርመኝ ቃል አለ። ያለ ምሕረት የሚፈርድ አለ ምን ይሆናል? ያለ ምሕረት የሚፈርድ ምን ይሆናል? ያለ ምሕረት ይፈረድበታል ይላል። እግዚአብሔር ምን ስለሆነ ከዛ በጣም መወዳት ቃል ቻትላችሁ
ምህረት በፍርድ ላይ ይመካል ይላል። ሃሌሉያ! እግዚአብሔር እኮ ጻድቅ ፈራጅ ነው። ግን እግዚአብሔር ሌላው ባህሪው ደግሞ መሐሪ ነው። መታወቂያው ባህሪው ነው። እግዚአብሔር ኃጢአትን ሊበቀል ሲል ጽድቁ ተበቀል ይለዋል። ሌላው ባህሪው ፍቅሩ፣ ምህረቱ ደግሞ ኖ ልጆችን አይደለም የምትበቀለው፣ ራስህ ተበቀል። በቃ ራስህ ተበቀል አለ። እግዚአብሔር እኮ ራሱን የመጣው ሞት የሚገባን ምህረትና ቸርነት ተገናኙ ሲባል አልሰማችሁም? እዛ መዝሙር 80 አይ ቲንክ 85 ይመስለኛል። ጽድቅና ሰላም ተስማሙ። ለዚህ ነው እግዚአብሔር በምህረት ነው የሚመካው። እስቲ ይመካል በሉ። አንድ ቃል ላሳያችሁ። የሚቀጥለውን ጥቅስ አንደኛ ጢሞቴዎስ በጣም የምወደው ቃል። እኔ እኮ ኳሊፋይ አልሆንም እንዴት ሆኜ በጉብኝት ቀን የሚያገኘኝ ለምትሉ ክራይት ለአገልግሎቱ ሾመኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስ ጌታችንን ምን አደርገዋለሁ? ማን ነው እንዲህ ባዩ? ጳውሎስ እንዲህ ይላል፣ አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላችን ምንም ብሆን አለ፣ ምንም ብሆን ይህን አደረገልኝ ይላል። እስቲ አደረገልኝ በሉ። የሚቆጠር ነገር ሊኖር ይገባል። ነገር ግን ሳላውቅ ባለማመን ስላደረኩት ምህረት አንተ ሰውየው በእግዚአብሔር መንግስት ላይ እኮ ትልቅ አምባሳደር ሆኖ የተሾመው ምንም ከኃጢአተኞች እኮ ዋና እኔ ብሆን አለ እግዚአብሔር አለ ሰዎችን ለማዳን ምህረቱን በእኔ ላይ ያሳየ ነው የሚለው። እስቲ ምህረት በሉ። ያገኘኛል፣ ይገናኘኛል። በእግዚአብሔር ምህረት መደገፍ በጣም ዋና ነገር ነው። እዚህ ላይ አልቆይም፣ ቀጥልልኝ። እስቲ የእግዚአብሔር ምህረት በሉ። የእግዚአብሔር ቸርነት በሮችን ይከፍትልኛል። መዝሙር ዳዊት 102 ቁጥር 13 አንተ ተነስ ጽዮንንም ይቅር በላት የምህረቷ ጊዜ ነውና። ሃሌሉያ! እስቲ ጊዜ ነው በሉ። ያረገዙ ሴቶች እኮ ወራቸው ሲገባ እኔ ያለሁበት ቢሮ በጣም ብዙ ሰው ነው ያለውና ብዙ እርጉዝ ሴቶች አሉ አያቸዋለሁና ሲደክማቸው አውቃለሁና እንዴት ነው ስላት ጊዜ ገብቷል ይላሉ። ምን ገብቷል? ጊዜ። እስቲ ጊዜ ይበሉ። ጊዜያቸው የደረሰ ጊዜ ገብቷል በሉ። እስቲ ወሬ ገብቷል በሉ። ሃሌሉያ! ለጽዮን አለ ይቅር በላት አለና የምህረት ጊዜዋ ነውና። እሱ ብቻ መሰላችሁ? ዘመኗ ደርሷልና። ዘመን የደረሰላት፣ ዘመን የተቀጠረ የደረሰላት። ቀጥልልኝ። ምህረትና ቸርነት የእግዚአብሔር መገለጫ ነው። በጉብኝት ወራት እግዚአብሔር በምህረቱ ይገለጣል፣ በቸርነቱ ይገለጣል። ቅድም ያልኳችሁ የአሜሪካው ፕሬዝዳንት ሲመጣ ሀብትና ብልጽግና እሱ ጋር እንዳለ ይታወቃል። እግዚአብሔር በደንብ ስሙኝ ይችል እግዚአብሔር ሊጎበኝ ከወሰነ አለቀ አለ። እግዚአብሔር ሊጎበኝ ከወሰነ እግዚአብሔር አንዱ መጠሪያው ባለጸጋ የሚል ነው። እስቲ ባለጸጋ በሉ። ምህረትና ቸርነቱ ስታስቡ ምህረቱ ባለጸጋ ነው። በምህረቱ ባለጸጋ ስለሆነ
ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠኝ። የእግዚአብሔር ምሕረት ከኢየሱስ ጋር ያስቀምጣል። እኔ የሚገርመኝ እግዚአብሔር ለአብርሃም እንዲህ አለ፣ ባርክሃለሁ፣ ለብዙ ሕዝብ ባለጠጋ አድርጌ በረከት አድርጌ ባርክሃለሁ አለው እና አብርሃም እግዚአብሔርን የተጠራጠረው መሰለ። ቆይ አለው፣ እንደምትፈጽምልኝ በምን አውቃለሁ አለ። የሚገርም እኮ ነው። ብልጥ ነው እግዚአብሔር። ምን ትፈልጋለህ አለ። አንድ ወይፈን፣ አንድ በግ፣ አንድ ፍየል፣ አንድ ዋኖስ፣ አንድ እርግብ ያዝልኝ አለ። ቆራርጣቸውና ሁለት ቦታ ላይ አላስገባቸው አለ። ከዛ እግዚአብሔር አብርሃም አቅም እንዳለው ሰው እንዳይቆም እንቅልፍ አመጣበትና አስተኛው። አንተ ቃልህን መጠበቅ እንደማትችል አውቃለሁ አለ። ስለማቅ አንተ እየሰማኸኝ ቃል ኪዳን አልገባም አለ። በዛ ሀገር ካልቸር፣ በዛን ጊዜ ባለው ካልቸር ሁለት ሰዎች ቃል ኪዳን የሚገባቡት ያርዳሉ፣ በታረደው መሃል ያልፋሉ። ይሄ ማለት ነው ቃሌን ካልፈጸምኩ እንደዚህ ቁረጠኝ ማለት ነው። ያ አንዱ። ሁለተኛው ደም ደግሞ ይቀባባሉ። ያንተ የሆነ በሙሉ ያኔ አንተን የሚነካ እኔን ነካ ማለት ነው። እግዚአብሔር አንብቧት ዘፍጥረት 15 ላይ ያለችላችሁ በጣም የሚገርመኝ ቃል ሕዝቡን ከ400 ዓመት ሳስወጣቸው አለ። የድሮ ትርጉም ከከብት ጋር አወጣቸዋለሁ ነው የሚለው። አዲሱ መደበኛ ትርጉም ከሀብት ጋር አወጣቸዋለሁ ይላል። ከዛ እግዚአብሔር ዘመን ቆጥሮ መጣ። ዘጸአት እኔ ላንብቦ እንዲህ አላቸው። ቁጥር ምዕራፍ 3 ቁጥር 21 ላይ በግብፃውያን ፊት ለዚህ ሕዝብ ሞገስን እሰጣለሁ፣ እንዲህም ይሆናል አለ እግዚአብሔር፣ በሄዳችሁ ጊዜ ባዶ እጃችሁን አትሄዱም አለ። ስትወጡ እኔ ስጎበኛችሁ ባዶ እጅ የሚባል ነገር የለም አለ። ተምችና ኩብኩባ ደጎቢያና አንበጣ የበላው ዘመን ይመለሳል። ሲመለስ 7 እጥፍ። ይኸው እችን ስሙኝ፣ እችን ተናግሬ ነገር ግን አለ እችን በደንብ ስሙኝ፣ እያንዳንዲቱ ሴት እናንተ የወንዶቹ ቁጥር እንኳን 500,000 ነው ከወጡት። እያንዳንዲቱ ሴት የሚጠይቁትን ስሙ፣ ከጎረቤቷ በቤቷ ካለችው ሴት የብር ዕቃ፣ የወርቅ ዕቃ፣ የጆሮ እኮ አይደለም ዕቃው በሙሉ የወርቅ ነው። ፕሮስፐሪቲ ማለት ይሄ ነው። እቺን በደንብ እነግራችኋለሁ። ልብስም ትለምናለች። በወንዶችና በሴቶች ልጆቻችሁ ላይ ታደር። የሚወስደው ስንት ህዝብ ነው? ወንዱም ሴቱም በአጠቃላይ በዛን ዘመን በነበረው ካልኩሌሽን እስከ 4 ሚሊዮን የሚጠጋ ህዝብ ነው የወጣው። እንዲህ ወንዶችን ብቻና ሴቶችን ብንቆጥር 500,000 ወንዶች 500,000 ሴቶች ሚስት ብቻ ቢኖራቸው 1 ሚሊዮን ህዝብ ወርቅ ሲሰበስብ ከግብፅ አስቡ። በጣም ይገርማቸዋል እኮ ዘማሪው መዝሙረኛው በመዝሙሩ ላይ ከብዙ ብርና ወርቅ ጋር አወጣቸው ይላል። ዌልዝ ትራንስፈር ማለት ይሄ ነው። ሽግግር ያደርጋል እግዚአብሔር። የበዘበዘን ጠላት የበዘበዘን አስቀድሞ ምን ያደርጋል ያልኩት? ጠላትን ይቀጠቅጠዋል። ውሰድና ሂድልኝ እስኪል ድረስ እቺን ሀገር እኮ ጠላት እኮ አመሳት።
ካይሮስ መሞንቷ እንደሆነ ስላላወቀ ሰይጣን ማነው ህዝብ ይጮሃል። ለኛ ለኢትዮጵያውያን የጉብኝት ዘመን ነው። እኔ እንደ አገልጋይ እንደ ግለሰብ እንደ ቤተ ክርስቲያን እናገራለሁ። ለኢትዮጵያ የጉብኝት ጊዜ ነው። እንዴ እናንተ ኢሳይያስ እንደዚህ አለ፣ በእውኑ እርጉዝ ህዝብ በአንድ ቀን ይወለዳልን አለ። ይወለዳል ወይ አለ። አዎ ይወለዳል አለ እግዚአብሔር። ሰይጣን በጣም ተንፈራገጠ። ካይሮስ ሞመንት መሆኑ መለያ አንድ ነገር በደም ስሙኝ። ዴቪል ይጮሃል፣ ያተራምሳል፣ ይንፈራገጣል። እናንተ እኔ ፒያሳ ሌላ ሰው ባያቅ እኔ አውቃታለሁ። ይሄ ከወርቅ ቤቱ ጀርባ ያለውን እንኳን ሰው አይደለም እንስሳ እኮ ሊገባበት አይገባም ቦታው በጣም የሚያጸይፍ። አሁን እኮ ኒውዮርክ ነው የመሰለው። የጉብኝት ጊዜ ዌልዝ ትራንስፈር ይደረጋል። ተደብቆ የነበሩ ማዕድናት መውጣት ጀመሩ። እኔ ኢትዮጵያ ነዳጅ አፈለቀች ሲባል ሰምቼ አላቅም። አላት ሲባል ብቻ ነው የሰማሁት። በጉብኝት ጊዜ ነዳጅ ፈለቀ። እንዴ አሁን እኮ አንድ ካምፓኒ በጋዝ የሚሰራ መኪና ሊያስገባ ከአንድ የቻይና ካምፓኒ ጋር ተፈራርሟል። አሁን 122 ነው የምንገዛው። አናቅም በስንት እንደሚገዛ በኋላ። ይሄ ምስክርነት ልንገራችሁ፣ ቁጭ በሉ። ቶምኪንስ የሚባሉ አንድ ሪቫይቫሊስት ነበሩ። በጣም የሚገርሙ በ1950 አካባቢ የተነሱ ሰው ናቸው። ኢት ኢዝ አሜዚንግ ሰው። እንዲህ አሉ፣ እግዚአብሔር ወዴት ነህ? ኔቨር አሉ። እንዲህማ አይቀጥልም አሉ። ቃላቸው እንዲህ ነው፣ እንዲህማ አይቀጥልም አሉ። በኋላ እንዲያደርጉ ምስክርነታቸው ዩቲዩብ ላይም አለላቸው። ሰውየው 40 ቀን 40 ሌሊት አወጁ። ገቡ ምሽግ። 40ውን ቀን ጨርሰው ሲወጡ ሰውነታቸው ክስት ብሏል። ምንም ጠብ የሚል ነገር የለም። ከዛ ትንሽ ሰውነታቸውን ጠገን አደረጉና ተመልሰው ሁለተኛ ዙር 40 ቀን 40 ሌሊት ምሽግ ገቡ። ከዛ ሁለተኛውን 40 ቀን ጨርሰው ሲወጡ ምንም የለም። ከዛ ኧረ ወዴት ነህ? እንዲህማ አይቀጥልም፣ ተመሳስዬ አልቀጥልም። እኔ የማውቀው እግዚአብሔር እንዲህ አይደለም። ምክንያቱም በአዙዛ ስትሪት የተካሄደውን ያንን ሪቫይቫል ያውቁታል። የአዙዛ ስትሪት በራሱ ምክንያት አልቆየም። 7 ዓመት አካባቢ ነው የቆየው ሪቫይቫሉ። ከዛ በኋላ ሌሎች ተነስተው ነው ያስቀጠሉት። እነ ጆን ዌስሊ ተነስተው ነው ያስቀጠሉት። የእሱን ምስክርነት ሌላ ቀን እነግራችኋለሁ። ከዛ አለቅም አሉ። 3ኛ 40 ቀን ገቡ። ልክ 40ውን ቀን ጨርሰው ሲወጡ የመጨረሻዋ ቀን ተኝተው እያሉ እንቅልፍ እምቢ አላቸው እና እግዚአብሔር ተነስና ውጣ የሚል ብቻ የሆነ ስሞል ስቲል ቮይስ ሰሙ፣ ለሆሳሳ ድምፅ። እና ሲወጡ ከርቀት እዛ አካባቢ ጥበቃ ምናምን የሚያደርጉ የሚመስሉ ሰዎች ይመስላቸዋል። እሳቸው መብራት አብርቶ እንደዚህ ይመጣል። እየቀረበ ሲመጣ መብራቱ ኖርማል አይደለም። ኖርማል መብራት አይደለም። የተገለጠው መልአክ ነው። መልአኩ ቶም ሆይ አለው። አቤት አለ። እኔ አለ ሂሊንግ ፋየር ሆኜ መጥቻለሁ አለው። እና ለአንተ የተላኩት የሂሊንግ አኖይንቲንግ ነው። ኢቭን የሰጠውም ስም ሂሊንግ ፋየር ይባላል። ዘ ሪቫይቫሊስት ተብለው ነው የሚታወቁት። ከዛ እግዚአብሔር አሳይመንት ይሰጣቸውና
ቀጥታ የምትሄደው የትም አይደለም አሉት። አርጀንቲና የሚባል ሀገር አለ፣ እዛ ትሄዳለህ አሉ። ሰውየው ታዘዘ፣ አውሮፕላኑን ተሳፈረ፣ አርጀንቲና ገባ። አርጀንቲና ገብቶ እያለ ወደ ፕሬዝዳንቱ የሚያስገቡት ሰዎች ጋር ሲሄድ አንድ ጥበቃ ማን ፈልገህ ነው? ለምንድን ነው የመጣው ይላል። እኔ የእግዚአብሔር መልእክተኛ ነኝ፣ እግዚአብሔር መልእክት ሰጥቶኛል። ለዚህ ህዝብ አለው ብልጽግናን፣ ስኬትን፣ መከናወንን፣ ፈውስ እናገር ዘንድ ልኮኛል አለ። ምን አልክ አለ። እንደዛ ከሆነ ከኔ ነው የምትጀምረው አለው። ሰውየው ከኔ ነው የምትጀምረው አለ። ይሄ ሰውዬ በስኳር በሽታ፣ በደም ብዛት በሽታ፣ በተለያዩ ሰው ሱሶች የተጠመደ ሰው ነው። ኢሚዲየትሊ ቶሚንክስ እጁን ጫነበት። ሰውየው ወዲያው እሳት ወረደበት። ሂሊንጉን ኢሚዲየትሊ ነው ያገኘው። ከዛ ሰውየው አንተ በሰውነት ያረጋግጫለሁ፣ ተፈውሻለሁ፣ አሁን ምን ላድርግልህ አለው። ወደ ፕሬዝዳንቱ አስገባኝ፣ እኔ ለፕሬዝዳንቱ የቅርብ ሰው ነኝ አለው። ነገ አለው በዚህን ሰዓት ትመጣለህ፣ ይዤ እገባለሁ አለ። የፕሬዝዳንቱ ስም ጠፋኝ። በዛ በ1954 አካባቢ ነው። የአርጀንቲና ፕሬዝዳንት ነው። ሰውየው ኃይለኛ የወንጌል ተቃዋሚ መሆኑን አያውቅም። ቶም በጣም የሚገርማችሁ ነገር ወደ ሰውየው ጋር መጣ። ምን ፍለጋ ነው የመጣው? እኔ ይዤ የመጣሁት ፈውስን፣ ስኬትን፣ መከናወንን ለዚች ምድር እንድናገር እግዚአብሔር ልኮኝ ነው። ምን አልክ አለው። እኔ እኮ የዚች ሀገር ፕሬዝዳንት ሆኜ ዩቲዩብ ላይ አለላችሁ፣ በሚዲያ መታየት አልችልም፣ ጋዜጣ ላይ መውጣት አልችልም። ፊቴ በካንሰር ምክንያት ተበላሽቷል። ፊቴ ቆዳው ብቻ አይደለም፣ ፊቱ የተጣመመ ነው። የተጣመመ ፊት ነው ያለው። እንዲህ ከሆነማ እውነት እግዚአብሔር ልኮ ከሆነማ ከእኔ ትጀምራለህ አለው። ከዛ ሰውየው ለ2 ሳምንት አሳይመንት ነው ሄደው። ልክ ይሄንን እንደተናገረ ምንም አልቆየም። የፕሬዝዳንቱ ፊት እንደ ሕፃን ልጅ ፊት ሆኖ ተቀየረ። ከዛ እግዚአብሔር የፈለገው በር ማስከፈት ስለሆነ ሰውየው በር ከፈተለት። አሁን አለው የከተማውን ሕዝብ እጠራለሁ አለው። ስቴዲየም አለ፣ አትላንታ ነው ምናምን የሚባል ስቴዲየም 25,000 ሰው የሚይዝ እዛ ታገለግላለህ ለ2 ሳምንት። እኔ አለ ምክትል ፕሬዝዳንት አለ የሚኒስቴር ካቢኔው አለ በአጠቃላይ እንመጣለን አለው። 2 ሳምንት ሙሉ ሰውየው 2 ሳምንት ሙሉ እያገለገለ ከዛ ከስቴዲየም የሚሰበሰበው ዊልቼርና ክራንች የሚያነሳው ጠፋ። መኪና ታዘዘ። ስቴዲየሙ በመጀመሪያው ቀን ግጥም አለ። ከዛ በኋላ ሞላ። ከስቴዲየሙ ውጪ ያሉ ሰዎች ይላል 4 እጥፍ የነበሩት አገሪቷ ላይ። ከዛ ሰውየው በ2 ሳምንትማ አትሄዳትም፣ ድንበሩን አዘግቻለሁ፣ አውሮፕላን ጣቢያውም አይንቀሳቀስም አለ። ለ3 ወር ትቆያለህ አለው። ለ3 ወር። በእነኚህ 3 ወር ውስጥ በደም ስሙኝ፣ ይሄን ልነግራችሁ ነው። ጉብኝትን የምትጠባበቅ ከሆነ እንደዚህ ነው መጠበቅ። በ3 ወር ውስጥ ወደ 3 ሚሊዮን የሚሆን ሰው ጌታን ተቀበለ። ፕሬዝዳንቱ፣ ምክትል ፕሬዝዳንቱ፣ ሚኒስቴር ካቢኔው በሙሉ ጌታን ተቀበለ። ምስክርነቱን ሌላ ቀን እቀጥለዋለሁ።